ምላችሁ ያ ጀማ ማለት ነው ያልገባይ ነገር እንዴት ነው ሃይሚ ልጁን አምና የተቀበለችው እኔ አሳድጋለሁ ችግር የለም ብላ ልትል የቻለችው በምን ምክንያት ነው ወይስ እዩ በምን ያስፈራራቻት ነው? ለምን ካላችሁ እዩ ባታስፈራራት ሃይሚን እንዴት ነው ዛሬ አምና የተቀበለችው? ትናንትና ዲኤንኤኑ ትክክል አይደለም ብለናል ሁላችንም አይደለ? ስለዚህ ዛሬ ሃይሚ እንዴት ነው ልትቀበላት የቻለችው? በምን አስፈራርታት ነው? ባታስፈራራት ኑሮማ በዚህ ደረጃ ሃይሚ አትቀበላትም። ለምን ካላችሁ ምርመራው ላይ ሚስቴክ አለበት። ሁላችሁም ታውቃላችሁ። ምርመራው ብሩኬ ሲሄድ የተቀየረ ነገር አለው። ገባችሁ? ዛሬ እንዴት ነው ሃይሚ እኔ አሳድጋታለሁ ችግር የለም ብላ ልትቀበልበት የቻለችው ነገር ምንድነው? ካልሆነ ይቅርታ አድርጉልኝ እኔ ራሴን ላጠፋ ነው ውዶቼ፣ ራሴን ላጠፋ ነው። ምክንያቱም እየተደረገ ያለው ነገር ምንድነው? ገባችሁ? አሁን እኮ እዩ ትክክል ናት እየተባለ ነው። እዩ ደግሞ ትክክል እንዳልሆነሽ እኛ ሁላችንም ልቦናችን ያውቃል። ዲኤንኤው ትክክል እንዳልሆነ የተጨበረበረ እንደሆነ እዩ ስም እያጠፋች እንደሆነ ብሩኬ ከሷ ጋር ግንኙነት እንደሌለው እናውቃለን። ለምንድነው ዛሬ ሃይሚ እኔ አሳድጋታለሁ ችግር የለም ብላ ልትመጣበት የቻለችው? ምን ይዛባት ነው? ማስፈራሪያ ባትይዝባት በዚህ ደረጃ ሃይሚ እኔ አሳድጋለሁ ብላ አትመጣም ውዶቼ፣ ልትመጣም አትችልም። ምክንያቱም እሷ በበላይዋ ሂዶ ያመጣትን ዝምሎ ያመጣት ልጅ አምና ልትቀበል አትችልም። አምና ልትቀበል አትችልም። እየተደረገ ያለው ነገር እኔ እየገባኝ አይደለም። እየተደረገ ያለው ነገር አላቅም። ሃይሚ ላይ ምን አይነት እየተጠነሰሰ ነው? ገባችሁ? እዩ የምትባለው ከብት ምን እየጠነሰሰች ነው? እኔ ያጀማ እስቲ ቆይ ላሰማችሁ። አንዳንድ ሰዎች የምትፈርዱ ሰዎች በሁሉም የሆነ በሰዎች ቦታ ላይ ራሳችሁን አድርጋችሁ ለማየት ሞክሩ። በዩም ቦታ ሆናችሁ ለማየት ሞክሩ። በእኔም ቦታ በብሩኬም ቦታ ሆናችሁ ለማየት ሞክሩ። እናንተ ብትሆኑ እውነት ለመናገር ነገሮችን ለመቀበል በጣም የሚከብዳችሁ ሰዎች አላችሁ። ግን ደግሞ በቃ ለምን እንደዚህ አይሆንም ኤከሌ ለምን እንደዚህ አያደርግም እያላችሁ ደግሞ የምትፈርዱ ሰዎች አላችሁ። ቀላል አይደለም እንደሚባለው በጣም ከባድ ነገር ነው እና ደግሞ ልጅን የሚያክል ነገር ነው። ትንሽ ነገሮችን ለመቀበል በጣም ከብዶኝ ነበረ። በጣም ማለት ነው። እስቲል ናውም እኔ እንጃ ከባድ ነው እውነት። ግን ደግሞ ብሩኬም እየተጎዳ እንደሆነ ሀብቴም ናኒም ነግረውኛል። ያለበት ስሜት ጥሩ አይደለም። ከአንተም ጋር ደግሞ ብዙ ጸብ ውስጥ እየተጋባችሁ ነው። እንደዛ ደግሞ መሆን የለበትም። እኔ ማንም ሰው እንዲጣላ አልፈልግም በእኔ ምክንያትም በማንም ምክንያት መጋጨት የለባችሁም እርስ በርስ። ግን ደግሞ አንተም ብትሆን ለእኔ ብለህ ነው እዛ ጋ እኔ እየተሰማኝ የነበረው ስሜትና የጤና ጉዳይ አሳስቦክ ስለነበር ነው እንደዛ አይነት ውሳኔ ወሰንከው እንጂ በማንም ህይወት ያገባኛል ብለህ አይደለም። ወይም ደግሞ የብሩኬንም ቦታ ለመውሰድም አይደለም። ወይ ብሩኬን ለማስቀየምም አስበህ እንዳልሆነ እኔ አውቃለሁ፣ እረዳሃለሁ። ግን አሁን ሌላው ቢፈርድ በእኔ ቦታ ሆኖ ስላላየ ነው እንጂ ሌላ ምንም አዲስ ነገር የለውም። ብቻ ግን በነገራችን ላይ የሆነ ያህል ሰው ከሚያየው ነገር ነው የሚፈርደው። እኔ ሃይሚ እዚህ ጫና ውስጥ ሆና እኔ ተቻለ ቢሄድ እኔ ቢሄድ እኮ ሄጄ ተኛለሁ፣ ሄዳለሁ፣ ወደ ቤት አለኝ። እዚህ አይደለም የምኖረው አይደለ? እኔ ተቼ ቢሄድ ሃይሚን ከባድ ነው ለእሷ። የእሷን ህመም እሷን የምታውቀው እሷን የቀረባት ሰው ነው የሚያውቃት። ለዛም ነው እዚህ ሁሉ ነገር ውስጥ ሃይሚ ልጅቱን መቀበል በጭራሽ የለባትም። ገባችሁ? ለምን ካላችሁ ልጅቱን ከተቀበለች ሌላ ጣጣ ነው የምታመጣባቸው እዩ ማለት ነው። እኔ ይህን አላምንበትም። ለምን ካላችሁ በጣም ብዙ ሴራ አለው። ለምን ምርመራውን ሳናምንበት ምርመራው የውሸት ምርመራ ነው እያልን አጭበርብራ ነው እያልን እንዴት ነው ዛሬ ሃይሚ እኔ አሳድጋታለሁ ብላ እምትል ነገ ወዲያ ምን ያክል ተጽዕኖ እንደምታመጣባት አላወቃችሁም? እዩ ቀስ እያለች ለምዷን አለስልሳ የመጣች እባብ ናት እያልኳችሁ ነው። ስለዚህ እንደ ሐሳብና እንደ ሂሳብ ሃይሚ ልጅቱን መቀበል የለብሽም። ልጅቱን በጭራሽ መቀበል የለብሽም። አንቺ ማድረግ ያለብሽ እኔ እንደ እህት ስመክርሽ አስተላልፈሽ ስጭና እንደገና ትመርመር። ልጅቱ ተመርምራ በትክክል
ከዛ በኋላ ማሳደግ ካለብሽ አሳድጊ እንጂ እንደዚህ ብለሽ አትቀበይ። ልትቀበይም አትችይም፣ አትቀበይ። አይኑ እኛ በእዩ ቦታ ሆነን እናስባለን። በእዩ ቦታ ሆነን ብናስብም ሂደን ከፍተን መስጠት አለብን ብዬ እኔ አላምንም። አንዲት ሴት አቋም ለሌለው ወይም አይሆነኝም ብላ ለምታስበው ሰው ሂዳ ከፍታ መስጠት አለባት ብዬ እኔ አላምንም። ስለዚህ ሃይሚ ልጅቱን አትቀበይ። ምን ይዛብሽ እንደምትመጣ እዩ አታቂም። እዩ ማለት ተንኮለኛ፣ ሸረኛ፣ ክፋተኛ ናት። አይኑ ብሩኬ እየተጎዳ ነው እናውቃለን። ግን ተጎዳ ማለት እሷ ልጅቱን እንደገና አስመርምራችሁ ዶክተር አይቷት ምን ብሏት እንጂ እንትን ማለት ያለባችሁ አሁን ላልተረጋገጠ ሕክምና አትቀበይ ልጅቱን። ነገ ወዲያ ምን ይዛብሽ እንደምትመጣ አታቂ። ልጄን ደብቃ ወስዳ ብላ ልትከስሽ ሁሉ ትችላለሽ። ልጄን ደብቃ ወስዳ አሳድጋለሁ ብላ ወይም ልጄን ልትሸጥብኝ ብላ ልትከስሽ ትችላለሽ። ሰው ማመን ቀብሮ ነው። በዚህ እኔ አልስማማም። ሁለተኛ ደግሞ ልጅቱ የብሩኬ ልጅ ናት ብዬ እኔ አልቀበልም። ብሩኬ ከሷ ጋር ግንኙነት እንደሌለው እናውቃለን። ብሩኬ ከእዩ ጋር ግንኙነት እንደሌለው እናውቃለን። ስለዚህ ይሄ ነገር ሃይሚ ነገ ጧት ዋጋ የሚያስከፍልሽ ሆኖ እንዳይመጣን ይፈራለሁ። ነገ ጧት ዋጋ እንዳያስከፍልሽ የዋህነትሽ መልካምነትሽ ዋጋ እንዳያስከፍልሽ። ስለዚህ አንቺ ማረግ ያለብሽ ምንድነው? ማረግ ያለብሽ ዋጋ እንዳያስከፍልሽ አንቺ በደንብ ነገሩን አስበሽ አስተካክለሽ ምን ብለሽ መሄድ አለብሽ ብዬ ነው ማስበው። እዩ ምን ይዛ መታ ነው? እዩ ለምንድን ነው የምትልመጠመጠው? እዩ ምን አስባ ነው የሚለውን ነገር መሄድ አለብሽ። እዩ ካለ አንድ ነገር ተንኮል ውሸት እሺ ብላት መጣም አንቺንም ለማግኘት እንዴት ፍቃደኛ እንደሆነሽ እኔ ገርሞኛል። ምክንያቱም እሷ ሁለታችሁን አለያይታ የሱን ብሩኬን ለመመለስ ነው እየጣረች አለ። አንቺ ደግሞ ምንድነው ልጅቱን እኔ ወስጄ አሳድጋለሁ ነው ወይ? ነገ ጧት ልጅቱን ዘርፋ ሂዳ ብላ እንዳትከስሽ፣ ጉድ እንዳታረግሽ። እዩን አትመኛት። እዩ ባይዘው ወይ በደንብ አስባ በደንብ አብሰልስላ። እዩ ተንኮለኛ ልጅ ናት። የምታረገውን ነገር እያንዳንዷን አውቃ ነው የምትሄደው። ስለዚህ ማረግ ያለብሽ ውዴ ልጅቱ አስመርምረሽ በስርዓት በትክክል ሂጂ። አይ በእዩ ቦታ ሆናችሁ ሂዳችሁ አላያችሁትም። አይኑ እኛም ሴት ነን፣ በእዩ ቦታ ሆነንም አይተነዋል። ግን እንዴት ነው አንዲት ሴት ልጅ ዝም ለሂዳ ከፍታ ሰጥታ አድርጋ መምጣት አድርጋ ትምጣ ብላችሁ የምታስቡት? ይህን ነገር እኔ ቀርታ አድርጉልኝ እቃወማለሁ። ልጅቱንም በጭራሽ ወስዳ ማሳደግ የለባትም። ለምን ነገ ወዲያ ልጅቱን ተቀበለቻት ማለት ዲኤንኤኑን አመነች ማለት ነው። እኛ ደግሞ ዲኤንኤኑን አላመነበትም። እኛ አሁንም ቢሆን ደግማ ልጅቱ መታ አዲስ አበባ ተመርምራ በስርዓት በፌደራል ፖሊስ ካልሆነ አናምንም፣ ልናምንም አንችልም። በእዩ ቦታ ሆናችሁ አላያችኋትም? አዎ እሱ ሃይሚ ምን እየመጣብሽ እንደሆነ አላወቅሽም እህቴ። እዩ ጨጓራዋን አለምልማ ጨጓራዋን ቆዳዋን አስተካክላ ህይወትሽን ልትበጠብጠው የመጣሽ ልጅ ናት። ብትቅለሰለስ እንዳታምኛት፣ በጭራሽ እንዳታምኛት። ለምን በደንብ አድርጋ ተንኮል ይዛብሽ ነው የመጣሽው። ህይወትሽን ሲኦል ልታረገው የመጣሽ ልጅ ናት። አሁን እንዴት ነው አንቺ የምታዝኝላት? በእዩ ማትፍረዱ አልሽ፣ እንፈርዳለን። አንቺ ያለሽ ነው ከኔ ጋር ተኝቷል ብላ የመጣችው። ስለዚህ ይህን እኛ አናምንም። ልጅቱን አትቀበኝ። ነገ ወዲያ ዋጋ እንዳታስከፍልሽ። እዩን አትመኛት በጭራሽ። እዩ ነገ ወዲያ ምን ተንኮል ይዛብሽ እንደምትመጣ እኛ እናውቃለን። ስለዚህ ሃይሚ ይህ ነገር እንድትቀበይ አንፈልግም። ምርመራ ይደረግ። ምርመራ ከተደረገ በኋላ በስርዓት በትክክል መሆን አለበት እንጂ ይህን ነገርኛ አናምንበትም። እንድትቀበይም አንፈልግም።
ልጅቱን አምነሽ እንድትቀበይ አንፈልግም። በደንብ በትክክል ምርመራ ተደርጎ ተስተካክሎ ምን ብሎ ቢሄድ ኦኬ። እኛ ምርመራውን አላመነበትም። ምርመራው የተጭበረበረ ነው። ብሩኬን ለማስደሰት ብለሽ ወይ ብሩኬ ማለት እኔ አላቅም፣ ራስሽን እያስከፋሽ ሰውን ለማስደሰት አትሂጂ ሃይሚ። ይቅርታ አድርግልኝ፣ እኔ በዚህ እቃወምሻለሁ። ምክንያቱም እዩ ምን ይዛብሽ እንደምትመጣ አታቂም። እዩ በጣም ተንኮለኛ ልጅ ናት፣ በጣም ሴረኛ ልጅ ናት። ይህን ደግሞ ከአንቺ በላይ የሚመሰክር ሰው የለም። እያስፈራራስሽ እንደሆነ እየዛተችብሽ እንደሆነ ብሩኬን ልቀቂ እንዳለችሽ በደንብ ታውቂያለሽ። ልቦናሽ ምንም ሶሻል ሚዲያ ላይ ቪዲዮ ባትለቂ እዩ እየዛተችብሽ እንደሆነ ጎረምሳ እንደላከችብሽ በደንብ ነጥቆሽ ተናግረሻል። ስለዚህ እኛ እናውቃለን። ይህን ነገር የልጅቱን መቀበል እኔ አላምንበትም። እዩ ወይ የሆነ ነገር ይዛባቸው እያስፈራራችባቸው ነው። ሁለቱንም ብሩኬንና ሃይሚን እያስፈራራቻቸው ነው እንጂ ምርመራውን እኛ አናምንበትም። የውሸት ምርመራ ነው። ምርመራው አዲስ አበባ መጥቶ በትክክል ካልተመረመረ እኔ አላምንም። ለምን እዛ ላይ ገንዘብ የከፈለችው ልጅ በቲክቶክ መታኔና ወርታኛለች። ገንዘብ የከፈለችው ልጅ ለዶክተሩ ሂዳ ገንዘብ የከፈለችው ልጅ አለሽ ከኔ ላይ በቲክቶክ። ስለዚህ አናምንም። ዛሬ እየተደረገ ያለው ነገር ነገ ጧት ሃይሚን ዋጋ ያስከፍላታል። ስለዚህ ስቶፕ፣ ልጅቱን መቀበል የለብሽም ብለን ሁላችን መከራከር አለብን። ልጅቱን መቀበል የለብሽም፣ ሁላችንም መቃወም አለብን። ምክንያቱም ነገ ወዲያ ሃይሚ ዋጋ እንድትከፍል አንፈልግም። እኛ ነገ ወዲያ በሃይሚ ላይ ነገር ተጠንስሶ እንዲመጣ አንፈልግም። ነገ ወዲያ ሃይሚ ዋጋ ከፍላ እንድታለቅስ አንፈልግም። ስለዚህ ሃይሚዬ ልጅቱን